ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ አርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እንያድናት ነኝ። አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻድቁ አቡነ ተክለ ሃይማኖት በዓል በድምቀት ተከብረዋል። እንደሚከተለው ይቀርባል።
አዋሽ ባንክ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ለአቅመ ደካሞች የገንዘብና የአይነት ድጋፍ አደረገ። እንደሚከተለው ይቀርባል። አዋሽ ባንክ የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ለተቸገሩ ወገኖቻችን በደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል ለሚገኙ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ድጋፍም አድርጓል። በኢትዮጵያ ውስጥ ቀዳሚው የግል ባንክ የሆነው አዋሽ ባንክ የዘንድሮውን የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች እና ለተቸገሩ ወገኖቻችን የገንዘብና የአይነት ድጋፍም አድርጓል። ባንኩ በዓሉን አስመልክቶ በትናንትናው ዕለት በመላው የሀገራችን ክፍል በተመሳሳይ ለተለያዩ የበጎ አድራጎት ድርጅቶችና አቅመ ደካማ ለሆኑ ግለሰቦች የሚሆን የምግብ የእህልና የገንዘብ ድጋፍም አበርክቷል። በድጋፉ መርሃ ግብር ላይ የተገኙት መላከ ኃይለ አባ ተክለ ብርሃን ደስታ የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል አስተዳዳሪ፣ አቶ ዮሐንስ መርጋ የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር፣ አቶ ነጻነት ወልደ ኪዳን ቺፍ ኢንተርናሽናል ኦዲተርን ጨምሮ የባንኩ የተለያዩ የስራ ኃላፊዎችና ሰራተኞችም ተገኝተዋል። የባንኩ የስራ ኃላፊዎች በድጋፍ መርሃ ግብር ላይ እንደገለጹት ባንኩ ትርፋማነቱ ብቻ ሳይሆን በማህበራዊ ኃላፊነቱን ለመወጣት ትልቅ ትኩረት በማድረግ እየሰራ ይገኛልም ብለዋል። የልደት በዓል የፍቅር ስጦታና የመረዳዳት በዓል በመሆኑ በዓሉን ማክበር ለማይችሉ ወገኖቻችን ከሌላው ማህበረሰብ ጋር እኩል እንዲደሰቱ ለማድረግ ታስቦ የተደረገ ድጋፍ መሆኑን አክለውም ገልጸዋል። ድጋፍ የተደረገላቸው ወገኖቻችን ዱቄት፣ ዘይትና ሌሎችን ለበዓል የሚያስፈልጉ መሰረታዊ ፍጆታ ተበርክቶላቸዋል። አቶ ዮሐንስ መርጋ የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር ንግግር ያደረጉ ሲሆን ባንኩ በዘንድሮ አዋሽ ባንክ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በመላው የሀገራችን ክፍል ድጋፍ ያደርጋል ያሉ ሲሆን በዚህም በዓል ላይ ባንኩ 50 ሚሊዮን ብር ወጪ ማድረጉንም አክለው ገልጸዋል። አቶ ዮሐንስ መርጋ ያይዘውም እንዳሉት ለ30 ዓመታት በማህበራዊ ኃላፊነቱ እንደተወጣ ገልጸው ከዚህም በኋላ ይህን ተግባር አጠናክሮ እንደሚቀጥልም ገለጻ አድርገዋል። በፕሮግራም ላይ ተገኝተው አባታዊ ቡራኬና የእንኳን አደረሳችሁ መልእክት ያስተላለፉት መላከ ኃይለ አባ ተክለ ብርሃን ደስታ የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም ካቴድራል አስተዳዳሪ ባስተላለፉት አባታዊ መልእክት ባንኩ እንዲህ አይነት ተግባር ላይ በመሳተፉ ምስጋና ይገባዋልም ብለዋል። አዋሽ ባንክ ከዚህ ቀደም በተለያዩ ወቅቶች ችግሮችና በዓላቱም ወቅት መሰል ተግባራትን ሲያከናውን የቆየ ሲሆን በቀጣይ ማህበረሰቡ የሚጠቅምና የልማትና የረድኤት ስራዎችን አጠናክሮ እንደሚቀጥልም አስታውቀዋል። የባሌ ሀገረ ስብከት 42ኛ መደበኛ ሰበካ መንፈሳዊ ጠቅላላ ጉባኤ አካሄደ። ተጨማሪ አለን። የባሌ ሀገረ ስብከት 42ኛ መደበኛ ሰበካ መንፈሳዊ ጠቅላላ ጉባኤ በማካሄድ ላይ እንደሚገኝ ገለጸ። ብፁዕ አቡነ ዮሴፍ የባሌ ሀገረ
ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በተገኙበት የባሌ ሀገረ ስብከት 42ኛ መደበኛ ሰበካ መንፈሳዊ ጠቅላላ ጉባኤ ታኅሳስ 22 ቀን 2018 ዓ.ም በሮቤ ገልማ አባገዳ አዳራሽም በማካሄድ ላይ እንደሚገኝም ገልጿል። በጉባኤውም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ወጋየሁ ደምሴ፣ የሀገረ ስብከቱ ዋና ጻፊ ሊቀ ትጉሃን ቀሲስ ንጉሴ ቶላ፣ የሀገረ ስብከቱ የየክፍላተ ኃላፊዎች፣ የወረዳ ቤተ ክህነት መሪዎች፣ የአብያተ ክርስቲያን አስተዳዳሪዎችና የሰበካ ጉባኤ አባላት፣ የማህበረ ቅዱሳንና የሰንበት ትምህርት ቤት ተወካዮች ተገኝተዋል። የዛሬው የጉባኤ ውሎ የወረዳ ቤተ ክህነት የ2017 ዓ.ም የስራ አፈጻጸም ሪፖርትም አድምጧል። በብፁዕ አቡነ ዮሴፍ መሪነት በሮቤ ከተማ የተገነባ የሚገኘው G+4 ህንጻ የደረሰበትን የስራ አፈጻጸም ሪፖርት በማዳመጥና በመጎብኘት ከፍጻሜ ለማድረስ የጉባኤው ተሳታፊዎችም አስተዋጽኦም አድርገዋል። በነገው ዕለትም የተለያየ ርዕሰ ጉዳዮች ላይ ጥናታዊ ጽሑፎች ለጉባኤው ቀርቦ ውይይትም ተደርጎባቸው የወደፊት አቅጣጫዎች በማስቀመጥ ፍጻሜ እንደሚያገኝም ገለጻ አድርገዋል። ታኅሳስ 24 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን